ይህ አዋዜ ነው። ናሆም የይሁዲ ነቢይ ነው። ከክርስቶስ ልደት በፊት 700 ዓመት በፊት የባቢሎኗ ነኔ ከተማ ትወድቃለች ብሎ በሰጠው ትንቢያ ይበልጥ ይታወቃል። ነቢዩ ናሆም አጽሙ ያረፈባት መሬትም ነኔ ናት። መካነ መቃብሩም የ2700 ዓመታት ታሪክ ያለው ነው። በጥንቷ ነኔ ከተማ ላይ የተገነባችው አዲስ ከተማ አልዑሽ ትባላለች። በጥንት ድንጋዮች ግንብ የታጠረ መካነ መቃብሩ ላይ ናሆም ኤልኮሺቱ የሚል ተጽፎበታል። የነቢዩ ናሆም መካነ መቃብር የሚገኘው ከአንድ ቤተ ምኩራብ የአይሁድ ጸሎት ቤት አጠገብ ነው። እስካሁን ሳይፈርስ የቀረ ብቸኛ የይሁዳውያን ምኩራብ ወይም ጸሎት ቤት ነው። በፈረንጅ 1950ዎቹ አይሁዳውያን በተደረገባቸው ግፊት ጠቅልለው ወጡ፣ ወደ እስራኤል መጡ። ከኋላቸው የነቢዩ ናሆም የአይሁድ ነቢይ መካነ መቃብር ጭር አለ። ይህን ጊዜ ለአሲሪያን ክርስቲያኑ ኢራቃዊ ሻጃ አያት አይሁዳውያኑ ሰብሰብ ብለው ተማጸኗቸው። አደራ የናሆምን ቅጥር ይውልን፣ ተንከባከቡልን። አሁንም በጥንቷ ነኔ ላይ በተቆረቆረችው አልዑሽ የናሆም መካነ መቃብርና የሰው ልጆችን እስትንፋስ ብቻ ሳይሆን እምነታዊና ታሪካዊ አሻራቸውን ጭምር ዶግ አመድ በማድረግ የዘመናችን አስከፊ በላይ የሆኑ በመጡት አይሲሶች መካከል ያለው የርቀት ልዩነት 16 ኪሎ ሜትር ብቻ ሆኗል። አልዑሽ የናሆም መቃብር ብቻ ሳትሆን የክርስትና አጀማመርና የአሲሪያን ኤምፓየር ታሪክና ቅርሶች በብዛት የሚገኙባት መልክዓ ምድራዊ ቤተ መጻሕፍት ናት። የሰው ልጆች ሁሉ ታሪክ ናት። አይሲሶች የያዟት ቀን ያጠፏታል። ነገር ግን ሐሬጽ የተባለው የእስራኤል ጋዜጣ እንደዘገበው አንድ ክርስቲያን ቤተሰብ አይሲሶች ዘልቀው የመጡ እንደሆነ ከነቢዩ ናሆም መቃብር መፍረስ በፊት እየተዋጉ ለመውደቅ ቆርጠዋል። አሲር ሳላም ሻጃ ይባላሉ። የዛሬ 60 ዓመት በፊት አይሁዳውያኑ ከነኔ ሲወጡ የእሳቸውን አያት ሰብሰብ ብለው አደራ አሏቸው። የመጨረሻዎቹ አይሁዳውያን ከአልዑሽ ሲወጡ አያቴን አደራ መቃብሩን ጠብቅ፣ ተንከባከብ አሉት ይላሉ። ከዛ ውጪ የማስታውሰው ነገር የለም፣ ግን ይሄ በቂ ነው። ናሆም የእኛ ነቢይ አይደለም፣ ነገር ግን ዞሮ ዞሮ ነቢይ ነው። ስለዚህ እናከብረዋለን። ነቢይ ነው፣ አለቀ በቃ ብለዋል። አይሁዳውያኑ ነቅለው ከመሰደዳቸው በፊት በሺዎች የሚቆጠሩ የሆኑ እየመጡ የጎበኙት የነበረ ታሪካዊ ደማቅ ስፍራ ነበረ። ያ ሁሉ የዛሬ 60 ዓመት ቀርቷል። ይህም ሆኖ ናሆም ብቻውን አይደለም። አሲራውያን ክርስቲያኑ ሻጃ የአያታቸውን አደራ በመቀበል እየገሰገሱ ከመጡት አይሲስ የጥፋት ውሃ የነቢዩን ታሪክ ሊደገም የማይችል ታሪኩን መካነ መቃብሩን ለመከላከል ቆርጠዋል። ሻጃ አይሲስ ይችን ከተማ ለመቆጣጠር ይበቃል ብለው አያምኑም። እንደዛ መስሎ አይሰማቸውም። ቤተሰቦቼ በዚች ከተማ ምን ያህል እንደሚቆዩ አላውቅም። ሁላችንም ትተን መሄድ እንፈልጋለን። ሁሉም ክርስቲያን ነቅሎ ለመጥፋት ነው የሚሻው አለው። ነገር ግን እኔና ቤተሰቤ ብንሄድ፣ እኔና ቤተሰቤ ለቀን ከሄድን ወንድሜ ከነ ልጆቼ ይቆያለሁ። የነቢዩን መቃብር እንንከባከባለን፣ ሲከፋም እየተፋለምን እንወድቃለን ብሎኛል ይላሉ። እግዚአብሔር ፈቃዱ ከሆነ የነቢዩ ናሆም መቃብር ከእጃችን አይወጣም
ይላሉ አሲራውያኑ የቃል ኪዳን ወራሽ ኢራቃውያን ቤተሰብ። ለጊዜው የ2700 ዓመታት የነቢዩ ናሆም መካነ መቃብር ቅጥር እነሆ እንደተከበረ አለ። እነሆ አይሲሶች በ16 ኪሎ ሜትር ርቀት ላይ ይገኛሉ። ይህ አዋዜ ነው። ብቸኛ የይሁዳውያን ምኩራብ ወይም ጸሎት ቤት ነው። በፈረንጅ 1950ዎቹ አይሁዳውያን በተደረገባቸው ግፊት ጠቅልለው ወጡ፣ ወደ እስራኤል መጡ። ከኋላቸው የነቢዩ ናሆም የአይሁድ ነቢይ መካነ መቃብር ጭር አለ። ይህን ጊዜ ለአሲሪያን ክርስቲያኑ ኢራቃዊ ሻጃ አያት አይሁዳውያኑ ሰብሰብ ብለው ተማጸኗቸው። አደራ የናሆምን ቅጥር ይውልን፣ ተንከባከቡልን። አሁንም በጥንቷ ነነዌ ላይ በተቆረቆረችው አልኡሽ የናሆም መካነ መቃብርና የሰው ልጆችን እስትንፋስ ብቻ ሳይሆን እምነታዊና ታሪካዊ አሻራቸውን ጭምር ዶግ አመድ በማድረጋዊ ደማቅ ስፍራ ነበረ። ያ ሁሉ የዛሬ 60 ዓመት ቀርቷል። ይህም ሆኖ ናሆም ብቻውን አይደለም። አሲራውያን ክርስቲያኑ ሻጃ የአያታቸውን አደራ በመቀበል እየገሰገሱ ከመጡት አይሲስ የጥፋት ውሃ የነቢዩን ታሪክ ሊደገም የማይችል ታሪኩን መካነ መቃብሩን ለመከላከል ቆርጠዋል። ሻጃ አይሲስ ይችን ከተማ ለመቆጣጠር ይበቃል ብለው አያምኑም። እንደዛ መስሎ አይሰማቸውም። ቤተሰቦቼ በዚች ከተማ ምን ያህል እንደሚቆዩ አላውቅም። ሁላችንም ትተን መሄድ እንፈልጋለን። ሁሉም ክርስቲያን ነቅሎ ለመጥፋት ነው የሚሻው አሉ። ነገር ግን እኔና ቤተሰቤ ብንሄድ የዘመናችን አስከፊ በላ እየሆኑ በመጡት አይሲሶች መካከል ያለው የርቀት ልዩነት 16 ኪሎ ሜትር ብቻ ሆኗል። አሉሽ የናሆም መቃብር ብቻ ሳትሆን የክርስትና አጀማመርና የአሲሪያን ኤምፓየር ታሪክና ቅርሶች በብዛት የሚገኙባት መልክዓ ምድራዊ ቤተ መጻሕፍት ናት። የሰው ልጆች ሁሉ ታሪክ ናት። አይሲሶች የያዟት ቀን ያጠፏታል። ነገር ግን ሐሬጽ የተባለው የእስራኤል ጋዜጣ እንደዘገበው አንድ ክርስቲያን ቤተሰብ አይሲሶች ዘልቀው የመጡ እንደሆነ ከነቢዩ ናሆም መቃብር መፍረስ በፊት እየተዋጉ ለመውደቅ ቆርጠዋል። ይህ አዋዜ ነው። ናሆም የይሁዲ ነቢይ ነው። ከክርስቶስ ልደት በፊት 700 ዓመት በፊት የባቢሎኗ ነነዌ ከተማ ትወድቃለች ብሎ በሰጠው ትንቢያ ይበልጥ ይታወቃል። ነቢዩ ናሆም አጽሙ ያረፈባት መሬትም ነነዌ ናት። መካነ መቃብሩም የ2700 ዓመታት ታሪክ ያለው ነው። በጥንቷ ነነዌ ከተማ ላይ የተገነባችው አዲስ ከተማ አልኡሽ ትባላለች። በጥንት ድንጋዮች ግንብ የታጠረ መካነ መቃብሩ ላይ ናሆም ኤልኮሺቱ የሚል ተጽፎበታል። የነቢዩ ናሆም መካነ መቃብር የሚገኘው ከአንድ ቤተ ምኩራብ የአይሁድ ጸሎት ቤት አጠገብ ነው። እስካሁን ሳይፈርስ የቀረ አሲር ሳላም ሻጃ ይባላሉ። የዛሬ 60 ዓመት በፊት አይሁዳውያኑ ከነነዌ ሲወጡ የእሳቸውን አያት ሰብሰብ ብለው አደራ አሏቸው። የመጨረሻዎቹ አይሁዳውያን ከአሉሽ ሲወጡ አያቴን አደራ መቃብሩን ጠብቅ፣ ተንከባከብ አሉት ይላሉ። ከዛ ውጪ የማስታውሰው ነገር የለም፣ ግን ይሄ በቂ ነው። ናሆም የእኛ ነቢይ አይደለም፣ ነገር ግን ዞሮ ዞሮ ነቢይ ነው። ስለዚህ እናከብረዋለን። ነቢይ ነው፣ ነቢይ ነው፣ አለቀ በቃ ብለዋል።
አይሁዳውያኑ ነቅለው ከመሰደዳቸው በፊት በሺዎች የሚቆጠሩ የሆኑ የመጡ ይጎበኙት የነበረ ታሪክ